ጤና ይስጥልን ውድ ተመልካቾቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንግዲህ ለእናንተ የሚሆኑ የተለያዩ ጥያቄዎችን ይዘን ተገኝተናል። በእነዚህ ጥያቄዎች ላይ እንግዲህ እናንተ ተሳትፎ ያደረጋችሁ እኛም ደግሞ ጥሩ ነገር ከመምህር እየሰማን ቆይታ የምናደርግ ነው የሚሆነው። ዝግጅቱን ወደ እናንተ በማድረስ ሜሮ ሙልጌታ ካስፈጻሚያችን ሳምራይት ግርማና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ እስከ 11 ሰዓት ድረስ ቆይታ እናደርጋለን በቀጥታ ስርጭት። ዛሬ እንግዲህ የተዘጋጁት የአካባቢ ሳይንስ ጥያቄዎች ናቸው። እነዚህን ጥያቄዎች እየሞከራችሁ እየመለሳችሁ በድጋሚ አብራችሁን ቆዩ። ጥያቄዎቹን ካያችሁ በኋላ 800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት አድርሱን። ተመልሰን ስንገናኝ ጥያቄዎቹን አይተን የዛሬው መምህር ማን ናቸው የሚለውን በደንብ እንተዋወቃለን። በቀጥታ ወደ ጥያቄዎቹ እናልፋለን።
ውድ ተማሪዎች ለዛሬ ያዘጋጀናቸውን 5 የአካባቢ ሳይንስ ጥያቄዎች ተከታትለን ተመልሰን ተገናኝተናል። እነዚህን ጥያቄዎች እንግዲህ እየሞከራችሁ ከኛ ጋር ቆይታ አድርጉ። መልሶቻችሁን ቀደም ሲል እንዳልናችሁ በተራ ቁጥራቸው መሰረት ዋይኤን 800 ላይ ዋይኤን በማስቀደም መልሶቻችሁን አድርሱ። እስከዛ ድረስ ከመምህር ጋር እንጨዋወታለን። መምህር እንግዲህ ጥራችንን አክብረው ለተማሪዎች የሚመጥን ጥያቄ በማዘጋጀት እዚህ ስለተገኙ ከልብ አድርገን እናመሰግናለን። እናንተም እንግዳ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናችኋለሁ። በጣም ጥሩ። እንግዲህ ያው ሁሉም ነገር ከትውውቅ ስለሚጀምር እስቲ እንተዋወቅ። መምህር ማን ይባላሉ? እንዲሁም ደግሞ ያስተዳደገዎት ሁኔታ ምን ይመስላል? የትምህርት ሁኔታዎትስ ምን ይመስላል? ከመጀመሪያ ደረጃ አሁን እስካሉበት የትምህርት ሁኔታ ምን ይመስላል የሚለውን እስቲ በተወሰነ መልኩ እንጋራ። እሺ፣ አመሰግናለሁ። ስሜ መምህር መሸሻ ግዛው ነው የሚባለው። ተወልጄ ያደኩት ያው ባሌ ክፍለ ሀገር የሚባለው ወይም ባሌ ዞን ከአንደኛ ደረጃ ጃራ ትምህርት ቤት የሚባል፣ በሁለተኛ ደረጃ መለስተኛ ሁለተኛ ደረጃ ጊንር መኩሪያ ተሰማ እና ሃይ ስኩል የተማርኩት ደግሞ አዝማች ደግልሃን ትምህርት ቤት ነው ማለት ነው። ሃይ ስኩል ወይም ሰከንዳሪ ሃይ ስኩል የሚባለው እና 12ኛ ክፍል ከጨረስኩ በኋላ ከዛ በኋላ የመምህርነት ፍቅር ልበል ወይም ደግሞ አጋጣሚ የአንደኛ ደረጃ መምህር ሆኜ ቲቲአይ ተመረቁ። ከዛ በኋላ ደግሞ ትምህርቴን በማሻሻል ወደ ዲፕሎማ ከዛ በኋላ ወደ ዲግሪ፣ አሁን የባዮሎጂ መምህርና የመጀመሪያ ዲግሪ ቢኤስሲ ዲግሪ ባችለር ዲግሪ ያለኝ ነኝ ማለት ነው። በዚህ ጊዜ ውስጥ እንግዲህ ለ40 ዓመት በመንግስት ትምህርት ቤት አስተምሬ ያለው 8 ዓመት በግል ትምህርት ቤት ጀነራሊ 48 ዓመት በመምህርነት አገልግያለሁ ማለት ነው። እንግዲህ ይሄ መክሊቴ ይመስለኛል። በጣም ረጅም ዓመት ነው። አዎ ረጅም ዓመት ነው። እኔ በግሌ እንግዲህ ኩራት ይሰማኛል። ምክንያቱም በጣም ብዙ ዓመት ነው ያገለገሉት። እኛንም ለዚህ ያደረሱን እንግዲህ እርስዎንና የእርሶ መሳይ ደግሞ ሌሎች መምህራኖች ናቸውና መምህራኖች በእውነትም ክብር ይገባቸዋል እንላለን። እንደው ግን በዚህ ሁሉ ቆይታ ውስጥ በየዘመኑ የተለያዩ የተማሪዎች አይነት ይፈጠራሉ ማለት ሁሌም ቢሆን አንድ አይነት ጄኔሬሽን የለም አይደለ? ይለያያል አይደል? እና እርሶ 40 ዓመት ሙሉ ሲያስተምሩ የመጀመሪያ ዓመት ያስተማራቸው ተማሪዎችና አሁን ደግሞ የመጨረሻው 40ኛዎቹ የሚባሉት ላይ ያሉ ተማሪዎች ምን ይመስላሉ በእርሶ እይታ? የተለያየ ስታንዳርድ የተለያየ አቅም ያላቸው ናቸው ብዬ ገምታለሁ። እንግዲህ መጀመሪያ ላይ የነበርነው ቀለም ላይ የምናተኩር አይነት ተማሪዎች ነን ብዬ ስለማስብ የኛንም ተማሪዎች በዛ አይነት ሁኔታ ያቀረጽናቸው ይመስለኛልና አሁን ብዙ ቦታ የኔ ተማሪዎች ብዙ ቦታ የደረሱ አሉ። ለምሳሌ ያህል ናሳ ውስጥ የሚሰሩ አሉ፣ ኢንጂነር የሆኑ ዶክተር የሆኑ ከኔ በላይ ብዙ ያደጉ ልጆች አሉ የትም ቦታ ማገኛቸው። አንዳንዶቹን ደግሞ ከሀገር ውጭ ያሉ ስለሆነ ማላገኛቸው፣ ግን ሳገኛቸው በጣም ደስተኛ የምሆንባቸው ልጆች፣ እነሱም ደግሞ ሲያገኙኝ በጣም ደስተኛ የሚሆኑበት ሁኔታ ያለበት ነውና በመሀል የነበረው ሁኔታ ግን ትንሽ ስብራት አይነት የገጠመው ይመስለኛል። የትምህርት አካሄዱ ራሱ ትንሽ የተማሪውን አቅም የተማሪውን ሁኔታ የፈተነ ይመስለኛል። በተለይ 10ኛ ክፍል ላይ ተማሪው መጨረሱ እሱ ራሱ አንድ ችግር ነው ብዬ ነው የምገምተው። አሁን ደግሞ ትንሽ የተሻለ አይነት ነገር ይታያል ብዬ ገምታለሁ። ግን ችግር አለው። አሁንም ያለው ትውልድ ችግር አለበት። ሁልጊዜ የምላቸው ምንድን ነው ቴክኖሎጂው ላይ ፎከስ አድርጋችሁ ቀለሙን እየረሳችሁ ነው እያልኳቸው ነው ያለሁትና እሱ እንግዲህ አሁንም ችግር ያለው ይመስለኛል። ብዙ ተማሪ ቤቱ ሲገባ ሞባይል ላይ ነው ኦር ቲቪ ላይ ነው ወይም የተለያዩ ቴክኖሎጂካል የሆኑ ነገሮች ላይ ስለሆነ ፎከስ የሚያደርጉት የማጥናት ነገር የማንበብ ነገር የሚጎል ይመስለኛል። ከዚህ የተነሳ ቀለሙ ላይ አሁንም ደከም ያለ ሁኔታ ይታያል። ጀነራላይዝ በሆነ ሁኔታ እንደዛ እይታ አለኝ ብዬ ገምታለሁ። ግን እንደው አሁን ክፍል ውስጥ ሲገቡ አሁን እንዳሉት ቴክኖሎጂ በጣም አሁን የሚጠቅምበትም በጣም ብዙ መንገዶች አሉ፣ የሚጎዳበትም እንደዛው ያጠቃቀም ሁኔታ ሆኖ ሳለ ማለት ነው። ግን እርስዎ እንዴት አድርገው እስቲ ምክር ይለግሳሉ? ጉዳቱን ስለሚያውቁት አሁን ንጽጽሩንም ስለሚያውቁት የተማሪውን አይነት የተማሪው የትምህርት አቀባበል ሁኔታ ስለሚለዩት ስለሚያውቁት ምን አይነት ምክሮችን በጣም በተደጋጋሚ ያስተላልፋሉ? እሺ አመሰግናለሁ። እንግዲህ ብዙ ጊዜ ለተማሪዎች የምመክረው ለወላጆች የምመክረውን ነገር ነው። ወላጆች ናቸው ልጆቻቸውን በትክክለኛ ሁኔታ
መምራት የሚገባቸው። ምክንያቱም ወላጅ ያልመራው ልጅ የትም አይደርስም እና ወላጆች አንደኛ ቴክኖሎጂው ጠቃሚ ነው፣ አዎ ይሄንን አምናለሁ። ነገር ግን ቴክኖሎጂው ላይ ብቻ ፎከስ ማድረግ ትክክል አይመስለኝም እና የተወሰነ ጊዜ ያንን ነገር ተጠቅመው የተወሰነ ጊዜ ደግሞ ጥናታቸውን ማጥናት አለባቸው፣ መጫወት አለባቸው። ይሄ ሁልጊዜም የሚሆነው ነገር ስለሆነ እንደዛ አይነት ያጠቃቀም ስልት ቢኖር፣ አንዳንድ ቤተሰብ ሞባይል ሰጥቶ ልገላገል ብሎ ዝም ብሎ ሞባይል ሰጥቶ ብቻ ልጁን ከአጠገቡ የሚያባረር ነው። ሌላው ደግሞ ያው አይዞሌትድ የሆነ ክፍል አለው። ተማሪው ወይም ደግሞ ልጁ እዛ ውስጥ ይገባል፣ ምን እንደሚሰራ አይታወቅም። እሱ ራሱ በጣም አስቸጋሪ ነው የሚሆነውና ብዙ ጊዜ ወላጆችን እናናግራለን እና ስናናግር እባካችሁ ልጆቻችሁን በትክክለኛ ሁኔታ እዩዋቸው። አንዳንድ ልጆች እኮ ዲፕሬሽን ውስጥ ሁሉ ገብተው የምናገኝበት ሁኔታ አለ። ለምን? they are isolated፣ ሙሉ ለሙሉ ከቤተሰብ ተለይተዋል። ገቡ፣ ክፍላቸው ገቡ፣ ከዛ በኋላ ቴክኖሎጂው ላይ ነው የሚያተኩሩትና እሱ ችግር ይመስለኛል። አለበለዚያ ግን ብዙዎቹ ወላጆች ልጆቻቸውን በደንብ ትሪት ሲያደርጉ ጥሩ ስታንዳርድ ላይ ጥሩ ደረጃ ላይ ያሉ ልጆች እናገኛለን። አሉንም ደግሞ አሉ ብዙ ቦታ የምንኮራባቸው ልጆች አሉ። በጣም ያው እንግዲህ እርስዎ እንዳሉኝ ከፍተኛ ደረጃ ላይ የደረሱ ተማሪዎች አሉና እነሱ ምስክር ናቸው። በእርግጥ ቴክኖሎጂ ቢጠቅማቸውም ደግሞ ሁሉ ነገር ወስነው ገድበው ነው ትልቅ አላማ ላይ የሚደርሱትና ያው ወላጆች ኃላፊነት አለባቸው እንዳሉት በጣም በትልቁ ሁኔታ። ምክንያቱም ከህፃንነቱ ጀምሮ ስልክ እየተሰጠው የሚያድግ ልጅ ከፍ ሲል ማስቆም አይቻልም እና እዛው ቤት ውስጥ ነው መክታት ያለባቸው ላለው። እኔም እንደው መምህር በዚህ ሁሉ የማስተማር ጊዜዎት ገጠመኝ ኖሮታል ብዬ አስባለሁ። ብዙ ገጠመኞች አሉ። ጥሩም የሆኑ ገጠመኞች አሉ፣ መጥፎም የሆኑ ገጠመኞች አሉ። አንዳንድ እንስማ ከሁለቱ። እንግዲህ ጥሩ የሆኑ ገጠመኞች የምላቸው አሁን ትልቅ ደረጃ ላይ የደረሱ ልጆችን ሳስብ እሱ በጣም ደስተኛ ያደርገኛል። ለምንድን ነው? አንድ ዘር ተዘርቶ ከዛ በኋላ በቅሎ ፍሬ ሲያፈራ አይደለም ጥሩ ነው የምንለው። ስለዚህ ብዙ ቦታ የደረሱ ልጆችን ሳስብ ይሄ ለኔ ገጠመኝ ጥሩ ገጠመኝ ነውና እሱ በጣም ደስ ይለኛል። ግን አንዳንድ ጊዜ ደግሞ ያልተጠበቀ አይነት ሁኔታ የምናገኝበት ጊዜ አለና እንደ ሰው የሚያበሳጭ ነገር ሊያጋጥመን ይችላል። አንዳንድ ጊዜ የምንወስደው እርምጃ ጥሩ ላይሆን ይችላል። እንደዚህ አይነትም ሁኔታ ሊያጋጥመን የሚችልበት ሁኔታ ሲኖር እኔ ብዙ ጊዜ የማደርገው ምንድን ነው ልጆችን ተቆጥቼም ሆነ ቀጥቼ ከዛ በኋላ ይጸጽተኛልና በጣም ነው ይቅርታ የምጠይቃቸው። አቅፌ ስሜ እንደዛ የማደርግበት ሁኔታ ላይ ነው የማደርገውና እሱ ለእኔ ጥሩ ነገር ይመስለኛል። እንግዲህ ስለዚህ እንደዚህ የሚገለጽ እንዲያድርጉ አንድ ተማሪ እኮ እንዲሁኝ በጣም ተናድጄ ነበር ወይ ደግሞ ቅድም የገለጹትን ከሱ ውጪ ደግሞ በዚህ ሁኔታ ደስ ብሎኝ ነበር የሚሉት አለ እንዲህ የሚናገሩት? አዎ ብዙ ገጠመኝ ነው እንግዲህ ያለኝ ብያለሁ ቅድም። ለምሳሌ አንዳንድ ጊዜ ያልተጠበቁ ጥያቄዎች የሚመልሱልኝ ልጆች አሉ፣ ወይም ያልተጠበቀ ጥያቄ የሚጠይቁሽ ልጆች አሉ። በዚህ ሂደት ውስጥ የምትመልሽላቸው መልስ ቆም ብለሽ አስበሽ ከዛ በኋላ የምትመልሽበት ጊዜ ይኖራል። እነሱ ደግሞ ሲመልሱ በጣም አስደስቶኝ ከዛ በኋላ አስነስቼ ሁሉም ማቅፍበት ጊዜ፣ ማጨበጭብበት ጊዜ፣ አብረን እናጨብጭብ የምልበት ጊዜ አለኝ። እውነት ነው። አንዳንድ ጥፋት ሲያጠፉ ደግሞ የመታኋቸው ጊዜ አለ። ይሁን መምህር፣ እንደው ግን በክፍል ውስጥ ምን አይነት የማስተማር ዘዴን ይጠቀማሉ? በተለይም አሁን ረጅም ጊዜ እንደማስተማሮት በየጊዜው የማስተማር ዘዴውን መቀየር ይኖርቦታል ብዬ አስባለሁ። እንደ መምህር ማለት ነው። መጀመሪያ የሚጠቀሙትን አሁን ላይ ይጠቀሙት ይችላሉ እና ምን አይነት የማስተማር ዘዴ ይጠቀማሉ? እንግዲህ መጀመሪያ ስናስተምር የነበረው ፖሊሲውም የሚያግዘንና እንትን የሚለን ይሄ ቲቸር ሴንተርድ የምንለው መምህር ብቻ ተናጋሪ ሆኖ ከዛ በኋላ ተማሪውን መጨረሻ ላይ ጥያቄ ጠይቆ ወይም ተማሪው መጨረሻ ላይ ጥያቄ ጠይቆ የምንገላገልበት ሁኔታ አይነት የነበረ የትምህርት አካሄድ ነው። እሱ ደግሞ ሁለት አይነት ነገር አለው። አንዳንድ ተማሪዎች በትምህርታቸው ጥሩ ነገር ያላቸው ተጠቃሚ ይሆናሉ። አንዳንድ ልጆች ደግሞ ደከም የሚል ሁኔታ ወይም ቀስ ብለው ደግሞ የሚረዱ ልጆች አሉ። እነሱ ጋር የመጎዳት ሂደት አላቸው። አሁን ግን ተማሪ ተኮር ነው በአብዛኛው የትምህርታችን ሂደትና እያንዳንዱን ጥያቄ ጠይቀናቸው ከዛ በኋላ እንዲያብራሩ አድርገን እንደገና መልሰን ከልሰን እንደዚህ ብለን ነው ተማሪዎቻችንን የምናበረታታውና ክፍል ውስጥ ደግሞ እጁን ያወጣ ተማሪ ብቻ አይደለም እኔ የምጠይቀው።
እጁንም ያላወጣ ተማሪ መሳተፍ ስላለበት፣ ዝም ያለ ተማሪ መሳተፍ ስላለበት ተማሪዎችን በማነሳሳት ያው ሞር ለተማሪዎች እድል በመስጠት ነው አሁን የምናስተምረው እና እኔም የምጠቀመው እሱን ዘዴ ነው በአሁኑ ጊዜ። በጣም ጥሩ መምህር፣ እንግዲህ ከበፊት ጀምሮ መምህር እሆናለሁ የሚል ሀሳብ ነበሩት። ቅድምም ትንሽ የገለጿት አሉና እንደው መክሊት ሆኖ ነው ወይስ አጋጣሚ ሆኖ ነው ወይስ ከድሮ ጀምሮ እኔማ መምህር ነው መሆን የምፈልገው ይሉ ነበረ? መምህር እሆናለሁ ብዬ አስቤም አላቅም እውነቱን ለመናገር 12ኛ ክፍል እስከምጨርስበት ጊዜ ድረስ። 12ኛ ክፍል ከጨረስኩ በኋላ ግን ያው በመምህርነት ተወዳደርኩ። ከዛ በኋላ መምህር ሆኜ እያገለገልኩ ደግሞ የተለያዩ ቦታዎች ለመለወጥ ሙከራ አድርጌያለሁ፣ ግን አልሆነም። መጨረሻ ላይ ግን በቃ የኔ ትክክለኛ ቦታ ይሄ ነው ብዬ አምኜ ነው የተቀበልኩት። የመጀመሪያው ነገር የባዮሎጂ መምህር እንድሆን ባዮሎጂ እንድመርጥ ያደረገኝ ከ9ኛ ክፍል እስከ 12ኛ ክፍል ድረስ ያስተማረኝ መምህር አሁን በህይወት የለም። መምህር ገበየ ወልድ አረጋ የሚባል መምህር በጣም ጎበዝ መምህር ስለነበረ የሱንትን ይመስለኛል ውስጤ የተቀመጠው እና እሱ የመነሳሳት ሁኔታ የፈጠረልኝ ይመስለኛል እና ወደዚህ ኢንፍሉዌንስ አድርጎኛል። እኔንም ደግሞ እንደዚሁ በአንተ ምክንያት የባዮሎጂ መምህር ሆነናል የሚሉ ልጆች ደግሞ አጋጥሞኛል፣ ብዙ ልጆች። ስለዚህ አፍርቻለሁ ማለት ነው። ሶ መክሊቴ አይደለም? አዎ ነው። የመምህሮትን ራዕይ አስቀጥለዋል ማለት እኮ ነው። በደንብ መቼም ከሳቸው ያዩትን የማስተማር ዘዴ፣ የተማሪ እንክብካቤ፣ ሁሉንም ነገር ይተገብራሉ ብዬ አስባለሁ። አሁን ስለሚወዱትም ወደዚህ ሙያም ስላስገባው። መምህር ባይሆኑ ግን ምን ይሆኑ ነበር? መምህር ባልሆን ምን እንደምሆን አላቅም፣ ግን አንዳንድ ጊዜ አስብና ተምሬ ከዛ በኋላ ገበሬ ብሆን ጥሩ ገበሬ ሆናለሁ ብዬ አስብ ነበርና ይሄ ዝም ብሎ ገበሬ ሲባል ገበሬ አይደለም እንግዲህ በደንብ ፍሩትፉል የሆነ ነገር ለመስራት ጥረት አደርጋለሁ ብዬ አስቤ ነበረ። ነገር ግን ያው እሱም አልሆነም። እሱም አልሆነም። ይሄኛው በጣም አመዝኖ መወጣ ማለት ነው። ያው ገበሬውም ዶክተሩም ሁሉም በእናንተ ስር ስለሚያድግና ስለሚወጣ ደግሞ ይሄኛው ከዛ በላይ ነው ብዬ ማስባለሁ። በጣም ደስ ይላል መምህር፣ ከርሶ ጋር በማደርገው ቆይታ ደስተኛ ነኝ እኔ። ልጆችም ደግሞ ደስ እያላቸው እንደሆነ ተስፋ አደርጋለሁ። ጥያቄዎችን አቅርበናል። ጥያቄዎቹን እስከሚመልሱ ነበር እየተጫወትን የቆየ ነው። ደግሞ ወደ ጥያቄያችን መለስ ስንበልና አንዳንድ ጥያቄዎችን ደግሞ ወደ ኋላ እናነሳለን። ውድ ተማሪዎቻችን እስካሁን ድረስ እንግዲህ ጥያቄዎቹን እየሞከራችሁ 800 ላይ ዋይኤን እያስቀደማችሁ መልሶቻችሁን በጠራ ቁጥራቸው መሰረት እየላካችሁ እንደሆነ ተስፋ እናደርጋለን። የመጀመሪያውን ጥያቄ እናስታውስና ተመልሰን ስንገናኝ ከመምህር ማብራሪያና ምላሽ እናገኛለን። ወደ መጀመሪያው ጥያቄ እናልፋለን። ውድ ተማሪዎቻችን የመጀመሪያውን ዛሬ የአካባቢ ሳይንስ ጥያቄ ተዘጋጅቷል። ከነዛ ውስጥ የመጀመሪያውን አስታውሰን ተመልሰን ተገናኝተናል። መምህር የመጀመሪያው ጥያቄ ሀሳቡ ምንድነው? ምን ይላል የሚለውን ከርሶ ማብራሪያና ምላሽ እናገኛለን። እሺ፣ አመሰግናለሁ። ይሄ ጥያቄ የተዘጋጀው የ6ኛ ክፍል አካባቢ ሳይንስ ላይ የሚገኝ ጥያቄ ነው። ስለዚህ የመጀመሪያው ጥያቄ የሚለው ምንድነው? ኢትዮጵያ ኤርትራንና ጅቡቲን የሚያዋስነው በረሃማ አካባቢ ማን ይባላል ነው የሚለው ጥያቄው። የመጀመሪያው ምርጫ ጥያቄ ነው የተሰጠው። የመጀመሪያው ምርጫ የኑቢያ በረሃ፣ ለ የጎቢ በረሃ፣ ሐመሩሃ የደንከል በረሃ፣ መ የሰሃራ በረሃ ነው የሚለው። የኑቢያ በረሃ ሱዳን ውስጥ የሚገኝ ነው።
የጎቢ በረሃ አሜሪካ ውስጥ ነው የሚገኘው። የደንከል በረሃ ከፍተኛ የሆነ አካሉ አፋር ውስጥ ነው የሚገኘው። ስለዚህ አፋርን በአጠቃላይ ኢትዮጵያን እንደዚሁ ጅቡቲንና ኤርትራን የሚያዋስን በረሃማ አካል ነው ማለት ነው። ይሄ የዳሎል ዲፕሬሽን የምንለው ወይም ደግሞ የዳሎል ዝቅተኛ ስፍራ የምንለው 120 ሜትር ከባህር ጠለል በታች የሚገኝበት አካባቢ ነውና እሱ ተጠቃሽ ሆኖ ነው የቀረበው። የሳሃራ በረሃን የምናገኘው ደግሞ ምዕራብ አፍሪካ ላይ ነው ማለት ነው። ስለዚህ መልሳችን የሚሆነው ሐመሮሃ የደንከል በረሃ ይሆናል ማለት ነው። በጣም ጥሩ መምህር፣ ቀለል ያሉ ጥያቄዎችን ነው እንግዲህ ያዘጋጁት ብዬ አስባለሁ፣ ተማሪዎችን በጥሩ ሁኔታ እንዲመልሱት። ውድ ተማሪዎቻችን የመጀመሪያውን ጥያቄ ባላችሁበት ሆናችሁ እንደመለሳችሁ ተስፋ እናደርጋለን። ወደ ሁለተኛው ጥያቄ እናልፋለን። የሁለተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን የሁለተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መስመራችን ላይ ተማሪ አለ። መምህር ተማሪያችንን እናስገባለን። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ስሜ ዮናስ መኩሪያ ይባላል። ከየት ነው ዮናስ? ከጊሸና። ከጊሸና። እሺ፣ በጣም ደስ ይላል። ጥያቄዎቹን እየተከታተልክ ነበር? አዎ። የሁለተኛውን ጥያቄ ልትመልስ ነው? አዎ። በጣም ጥሩ። እሺ፣ የሁለተኛው ጥያቄ አየር ላይ እየታየ ነው። መልስን መንገር ትችላለህ? እሺ፣ መልሱን ያልኩት ኬንያ ነው ማለት ማዳጋስካር። እሺ፣ ለምን ማዳጋስካር አልክ? ኬንያ የማይሆንበት ምክንያት ኬንያ የኢትዮጵያ ጎረቤት ሀገር ናት እንጂ ደሴት አይደለችም። እሺ፣ ስለዚህ ማዳጋስካር ደግሞ ያልኩበት ምክንያት ዘ ላርጀስት ደሴት የምንለው ነው ማዳጋስካር። ኮሞሮስም ደግሞ ሀገር ናት። ታንዛኒያም ሀገር ናት። እዚሁ ላንድ ላይ ያለች ናት እንጂ ደሴት አይደለችም። ስለዚህ ማዳጋስካር አልኩት። በጣም ጥሩ መምህር፣ በትክክል መልሷል። በትክክል ተመልሷል። እናመሰግናለን፣ እናጨበጭብልሃለን። በጣም ጥሩ። ነገር ግን አንድ እርማት የምታደርገው ነገር ኮሞሮስ አገርም ደሴትም ነች። ህንድ ውቅያኖስ ውስጥ የምትገኝ ሀገርና ደሴት ነች። ማዳጋስካርም እንደዛው ህንድ ውቅያኖስ ውስጥ የሚገኘው ሰፊው ደሴትና ሀገር ነው። ስለዚህ በትክክል መልሰሃል። አመሰግናለሁ። በጣም ጥሩ ዮናስ፣ ሰምተሃል አይደለም? አዎ፣ በትክክል መልሰሃል። ስለመለስክ ስለተሳተፍክ እናመሰግናለን። ሌላ ሀሳብ አስተያየት ካለ ትችላለህ። እሺ። ቴሌቪዥን ደግሞ ከፍተሃል አይደል? ድምጹን አትቀንሰው። እሺ፣ አጠፋዋለሁ። እሺ፣ ሀሳብ አስተያየት ካለ ይቻላል። እሺ፣ እኔ ለተማሪዎች መምከር የሚፈልገው አሁን እኛ ተማሪዎች ትልቅ ራዕይ ያለን ስለሆን
ራያችንን ለማሳካት በደንብ ማጥናት አለብን እላለሁ። አመሰግናለሁ። በጣም ጥሩ። እኛም ከልብ እናመሰግናለን ስለደወልክ፣ ስለተሳተፍክ፣ በትክክል ስለመለስክ እናመሰግናለን። መልካም ጊዜ። እሺ፣ አመሰግናለሁ። እሺ፣ እናመሰግናለን። ተማሪያችን በጥሩ ሁኔታ መልሱን መልሷል። መምህር ግን ማብራሪያውን በደንብ ይስጡን። እርሴሶ ያው ተማሪያችን እንደመለሰው ኬንያ የኢትዮጵያ ጎረቤት ሀገር ነች። ስለዚህ ደሴት አይደለችም። ያው የመሬት አካል ከምንላቸው የምስራቅ አፍሪካ ሀገሮች ውስጥ አንዷ እሷ ነች። ታንዛኒያም ያው ከኬንያ ቀጥሎ እንግዲህ የምናገኛት አገር ነች ማለት ነው። እነዚህ ሁለቱ ግን ማዳጋስካርና ኮሞሮስ ደሴቶችም ሀገሮችም ናቸው። ራሳቸውን የቻሉ ሀገሮችም ደሴቶችም ናቸው። የምናገኛቸው ህንድ ውቅያኖስ ውስጥ ነው። 5 የህንድ ውቅያኖስ ደሴቶች አሉን። ከነዚህ ውስጥ እንግዲህ ሁለቱ እነዚህ ናቸው ማለት ነው። በጣም ጥሩ። ስለዚህ ዮናስ በትክክል መልሷል ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። የሶስተኛው ጥያቄ ላይ ነው የምንገኘው። ውድ ተማሪዎቻችን ጥያቄውን ካያችሁ በኋላ 800 ላይ ዋይኤን በማስቀደም መልሶቻችሁን አድርሱን። የሶስተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎች የሶስተኛውን ጥያቄ በተወሰነ መልኩ ተከታትለን ተመልሰን ተገናኝተናል። መምህር ተማሪዎቻችን መሳተፋቸውን እንደቀጠሉ ነው። አሁንም ተማሪ አለን። ተማሪያችንን እናገኛለን። ሄሎ 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 ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ኤልዳና አብቶልድ እባላለሁ ከሞጆ። እሺ ኤልዳና፣ እንዴት ነሽ? እግዚአብሔር ይመስገን። የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ ነበሩ? አዎ ጥሩ ነበሩ። የሶስተኛውን ጥያቄ ልትመልሽልን ነው? አዎ። እሺ መመለስ ትችያለሽ። እሺ የሶስተኛው ጥያቄ መልሱ በአዱሊስ። እሺ ሌሎቹ ለምን አልሆኑም? ለምን አልሽ? እሺ ሌሎቹ ያልሆኑበት ምክንያት ኤልዳና አቤት፣ ይሰማል? ይሰማል። ትንሽ ይቆራረጣል። ይቆራረጣል። እሺ ታብራሪልናለሽ ወይስ መልሱን ብቻ እንውሰድ? ታብራሪልናለሽ ወይስ መልሱን ብቻ እንውሰድ? እሺ እሺ፣ መልሱን ብቻ ብላለች ኤልዳና። መምህር ምን ይሏታል? በትክክል መልሳለች አይደል? በትክክል መልሰሻል። እናመሰግናለን። የስድስተኛ ክፍል ተማሪ ነሽ ግን? የሰባት። ስለዚህ ያው የስድስተኛ ክፍሎች ቢመልሱ ጥሩ ነበር። እናመሰግናለን። በጣም ደስ ብሎናል ስለመለሽ። እናመሰግንሻለን። በጣም ጥሩ ኤልዳና። መምህር ያሉትን ሰምተሻል አይደለ? የሰባተኛ ክፍል ተማሪ ነሽ። የስድስተኛ ክፍል ተማሪ ብትሆኚ ግዴታ ነበረ። 7 ደግሞ በደንብ ስለምታውቂ መልሰሻል። እናመሰግናለን ብለዋል። ሌላ ሀሳብ አስተያየት አለሽ?
አዎ መምህርን በዚህ አጋጣሚ ማመስገን ፈልጋለሁ። በጣም ደስ ይለናል። እሺ ለቀጣይ ለሚኒስትር የሚያግዙ ጥያቄዎችን ስላዘጋጁልን በጣም ጥሩ መምህር አመሰግናለሁ እያለች ነው ኤልዳና። አመሰግናለሁ እኔ በጣም ጥሩ እሳቸውም ተቀብለዋል። ከልብ አድርገን እናመሰግናለን ኤልዳና። መልካም ጊዜ ይሁንልሽ። እሺ አሜን ለእናንተ። እሺ እናመሰግናለን። እሺ ተማሪያችን በጥሩ ሁኔታ መልሳለች። ለሚኒስትር የሚያግዙ ብላለች። ምክንያቱም 6ኛ 8ኛ 7 8 የሚያዝ ስለሆነ ጥሩ ጥያቄ ነው የሚል ሀሳብ አላቸው። እስቲ ማብራሪያውን ከርሶ እናገኝ። እሺ ሶስተኛው ጥያቄ በአክሱም ስልጣኔ ዘመን ለንግድ እንቅስቃሴ ያገለግል የነበረው ወደብ የትኛው ነው የሚል ጥያቄ ነው ያለን። አሰብ ይላል። ሁለተኛ ለምጽዋ፣ ሐመሮሃ፣ ጅቡቲ፣ አዱሊስ ነው የሚለው። አዱሊስ ነው መልሱ። ትክክል መልሳለች። አዱሊስ የአክሱም ስልጣኔ በነበረበት ጊዜ ዋና የመገናኛ ወደብ ሆኖ ያገለግል ነበር። የሚያገናኘው ደግሞ የአረቢያ ዛሬ የአረብ ሀገሮች የምንላቸውን በተለይም እነ የመንን ጭምር አካቶ የሚያገለግል እንደነበረ ነው ያው መጽሐፉም የሚያስረዳው። እኔም ይሄንኑ ነው ማስረዳው ማለት ነው። በጣም ጥሩ መምህር። እንግዲህ እስቲ ወደ ቀጣይ ጥያቄ ከማለፋችን በፊት ተማሪያችንም ቀደም ሲል ስላለች ለሚኒስትር የሚያዘጋጁ ጥያቄዎች ስለሆኑ እናመሰግናለን ብላለችና ተማሪዎች 6ኛም 8ኛ ክፍልም ሚኒስትር ይወስዳሉና በምን ያህል ረገድ መዘጋጀት አለባቸው ይላሉ? በጣም ጥሩ ጥያቄ ነው። እንግዲህ እኔ የምመክረው ነገር ወይም ደግሞ መናገርም ያለብኝ እንደ መምህር ደጋግመው እነዚህን ጥያቄዎች ሲሰሯቸው በውስጣቸው ይቀመጣሉ። ሪሄርስ እየደጋገሙ ጥያቄዎችን ሲሰሩ። ስለዚህ እኛም የምናደርገው ምንድነው? የተለያዩ ጥያቄዎችን እናዘጋጅላቸዋለን። እነዚህን ጥያቄዎች እናሰራቸዋለን። እንደገና ደግሞ ከዚህ በፊት ሚኒስትሪ ላይ የተፈተኗቸውን ጥያቄዎች እየደጋገምን እያሰራናቸው ነው ያለውና እንደዛ መምህራንም ቢያግዟቸው እኛም ደግሞ ይሄንን እገዛ ነው የምንቀጥለው ብዬ አስባለሁና እነሱም ደግሞ ይሄንን ሀሳብ ተረድተው በደንብ ሪቫይዝ ቢያደርጉት እሱ ጥሩ ነገር ነው የሚሆነው። ያው እንግዲህ የተማሪ የመምህር ብቻ ውጤት አይሆንም አይደለ? ቤተሰብ ደግሞ ትልቁን ድርሻ ይወስዳል ብዬ አስባለሁና ቤተሰቦችስ በምን ያህል ረገድ ልጆቻቸውን መርዳት አለባቸው? ጥሩ ጥያቄ ነው። ያው እንግዲህ ብዙውን ጫና ወደ ቤተሰብ እንወስዳለን። ግን እኛ ጋር የምናየው ነገር ምንድነው? አንዳንድ ቤተሰብ ልጁን ቢያስተምርም ኢኮኖሚካሊ በጣም ችግር አለበት። እንደገና ደግሞ ያንን የማስረዳት አቅምም የሌላቸው ወይም ደግሞ ያልተማሩ ቤተሰቦች አሉ። ይሄንን እናምናለን። ከዚህ የተነሳ የምናደርገው ምንድነው? ሁልጊዜ ልጆቹ ጥያቄ ይዘው የሚመጡ ከሆነ ጥያቄያቸውን በአግባቡ ለመመለስ ጥረት እናደርጋለን። አንዱ እሱ ነው። ሁለተኛ ቤተሰቦቻቸው የተማሩ ከሆኑ እንዲከልሱላቸው ጊዜ ወስደው እንዲያስረዷቸው። ለምን ልጆቻቸው የነገ ፍሬዎቻቸው ናቸውና ተማሩ የምንላቸውም ሰዎች ደግሞ ብክነት እያበዙ ነው በአሁኑ ጊዜ ያሉት። የተለያየ ስፍራ ስለሚሰሩ አንዳንድ ጊዜ ቤተሰብም ሳይገናኝ የሚያድርበት የሚውልበት ጊዜ አለና እሱን ችግር አሁንም ለመቅረፍ ተሞክሮ ልጆቻቸውን ማትረፍ አለባቸው ብዬ ነው ሀሳብ የምሰጠውና ይህንን ነው ምለው። እንግዲህ በጣም ጥሩ መምህር። እንግዲህ ወደፊት በዓልም እየመጣ ነውና ለተማሪዎች ለልጆች ደግሞ በዓል ልዩ ቦታ ይሰጠዋልና እኛ ድሮ ተማሪ እያለን ክፍል ውስጥ በዓል ሲደርስ የሆነ ነገር አዘጋጅተን መምህራኖቻችንን ጠርተን የምናሳልፈው በጣም ጥሩ ጊዜ አለ። ይህንን ጥያቄ ያነሳሁት በዓል እየደረሰ ስለሆነ ብዬ ነው። እርሶስ እንደው ከተማሪዎች ጋር እንደዚህ በበዓላት ምክንያት የተካፈሉት ጊዜ አለ? ብዙ ጊዜ ተካፍያለሁ። በተለይም የገና በዓል ወይም ደግሞ የልደት በዓል የጌታችን የኢየሱስ ክርስቶስ የልደት በዓል ላይ ብዙ ጊዜ ያው የስጦታም ይዘት ስላለው ተማሪዎቻችንም ስጦታ የመስጠቱን ሁኔታ የተለማመዱት ናቸው። እኛም ደግሞ ለተማሪዎቻችን ስጦታ እንሰጣለን። ከመምህራንም ጋራ ስጦታ እንለዋወጣለን ማለት ነውና በዚህ ያው ጥሩ ነገር ነው ያለን። ይሄ ልምድ እንደ ግዳጅ ሆኖ ወይም ደግሞ እንደው መስት ነው የምንለው ነገር ባይሆንም በተቻለ መጠን ግን ልምዱ ቢኖር ጥሩ ነው። በትንሽ ነገር እንግዲህ ያው ፈረንጆቹ የሚሉት ምንድነው? የስጦታን ፈረስ ጥርሱ አይታይም አይደለ? ምንም ይሁን እርሳስም ይሁን እስክሪብቶም ይሁን ትንሽ ነገርም ቢሆን ስጦታ የሚለው ነገር ግን ምክንያታዊ ስለሆነ
እንደዛ ቢሆን ጥሩ ነው ብዬ ገምታለሁ። ስለዚህ ግን ሰጥተያቃሉ ብዙ ጊዜ ፋሲካ ላይ የስጦታ ይዘት የለም። ምክንያቱም ሁሉም ሰው ወደ ስጋ ነው የሚያዘነብለው የመብላት ሂደት ነው ያለው። ስለዚህ እርስዎ ሰጥተው ያውቃሉ ስጦታ ለተማሪዎች? አዎ ሰጥቼ ያውቃለሁ። በጣም ደስ ይላል። በጣም ደስ ይላል። አዲስ ነገር ነው እስካሁን ከሰማሁት። እንግዲህ ስጦታን ስናነሳ አስተማሪ ለተማሪ ከሰጠ፣ ተማሪ ለአስተማሪ ከሰጠ በመሀላቸው ያላቸውን ግንኙነት የማሻሻሉ ሂደት ጥሩ ይሆናል አይደለም? እርሶስ ምን አይነት ግንኙነት አለዎት? እኔ እንግዲህ ጥሩ ግንኙነት ነው ያለኝ። እውነቱን ለመናገር ትንሽ ብቆጣቸውም አንዳንድ ጊዜ እርምጃም ብወስድ ግን ለልጆቼ በጣም ጥሩ ነገር ነው ያለኝና ያው ሮጠው ነው የሚያቅፉኝ። ስገባ ራሱ ከውጭ ጀምሮ ከበር ጀምሮ ሮጠው ነው የሚያቅፉ። ውጭም ሲያገኙኝ እንደዛ ናቸው። አብዛኞቹ ደግሞ አሁንም ማስተምራቸው ልጆች ያው ህጻናት ስለሆኑ ከ1 እስከ 8 ስለሆኑ እኔም ማስተምረው ከ6 እስከ 8 ነው። ጥሩ ልጆች ጥሩ እንትን ነው ያላቸው፣ አፕሮች ነው ያላቸው። ሃይ ስኩልም ሆኜ ጥሩ ነገር ነው ያለኝ። እውነቱን ለመናገር ችግራቸውን ሁሉ መጥተው ያወያዩኛል፣ ይነግሩኛል። ችግርም ሲኖር አግዛቸዋለሁ፣ ረዳቸዋለሁ። በብዙ ነገር እንግዲህ እንረዳዳለን። ጥሩ ነገር ነው ያለው ብዬ አስባለሁ። በጣም ደስ ይላል። መምህር እንግዲህ ለመማር ማስተማሩ ሂደት ጥሩ የሆነ ግንኙነት በጣም ጥሩ ነው ብዬ አስባለሁና እርስዎም ደግሞ በዚህ ሁሉ የማስተማር ዘመኑ እንግዲህ ይህንን እያደረጉ ከመጡ በጣም ሊመሰገኑ ይገባል። በጣም ደስ ይላል መምህር። እስካሁን ድረስ ቆንጆ ቆይታ አለን። እንግዲህ እንቀጥላለን። አራተኛው ጥያቄ ላይ ነው የምንገኘው። ተማሪዎች የአራተኛውን ጥያቄ በተወሰነ መልኩ እናስታውስና ተመልሰን እንገናኛለን። ውድ ተማሪዎቻችን የአራተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር አራተኛው ጥያቄ ላይ ነው የምንገኘው። የአራተኛው ጥያቄ ሀሳቡ ምንድነው? ምላሹስ ምን ይሆናል የሚለውን በዝርዝር ከርሶ እንወስድ። አራተኛው ጥያቄ የቪክቶሪያ ፏፏቴ በክፍት ቦታ ወንዝ የተፈጠረ የአፍሪካ ትልቁ ፏፏቴ ነው የሚለው ጥያቄው። እንግዲህ የቪክቶሪያ ፏፏቴ በምስራቅ አፍሪካ በአፍሪካም የሚታወቅ በጣም ትልቁ ፏፏቴ ነው። የተፈጠረው ደግሞ በዛምቤዚ ወንዝ ነው። ይሄ ብቻ ሳይበቃው በጣም ቆንጆ የሆነና ውበቱ በጣም የሚያምር ፏፏቴ የሚፈጥር ነው። በተጨማሪም ደግሞ ነጭ አባይ ከዛ ቀጥሎ ወጥቶ የሚወጣ ወይም የሚሄድበት አይነት መስመር የሰጠ ፏፏቴም ጭምር ነው ማለት ነው። ስለዚህ የዛምቤዚ ወንዝ ትልቅ አበርክቶ አለው ለቪክቶሪያ ፏፏቴ። የቪክቶሪያ ፏፏቴ ደግሞ ተቀብሎ እንደገና ለነጭ አባይ ደግሞ ይሰጠዋል ማለት ነው። ስለዚህ መልሳችን ሀ ነው የሚሆነው። ናይል አይሆንም። ናይል የማይሆንበት ምክንያት ናይል ተብሎ የሚጠራው ከሱዳን ካርቱም ጀምሮ ተቀላቅለው ሲሄዱ ብሉ ናይል እና ወይም ደግሞ እኛ ጥቁር አባይና ነጭ አባይ የምንላቸው ሁለቱ ተቀላቅለው ሲሄዱ ነው ናይል የሚሆነው። ስለዚህ ከዛ ጀምሮ እንግዲህ ያለው ሁኔታ ነው። ናይል ስለማይሆን ታንጋኒካም አይሆንም። ታንጋኒካም ወደዚህ የሚፈስ ወንዝ አይደለም ማለት ነው። ዛምቢያ ሀገር እንጂ ወንዝም አይደለም ማለት ነው። ስለዚህ ልዩነት ስላለው የመጀመሪያው መልስ ዛምቤዚ የሚለው ነው።
በጣም ጥሩ እንግዲህ ተማሪዎች በጣም ቀለል ባለ ሁኔታ እነዚህን ጥያቄዎች እንደሚመልሱ ተስፋ አደርጋለሁ። እንደው አካባቢ ሳይንስ ባዮሎጂን ስናነሳ የሙከራ ስራዎች ናቸው አይደለ? በቤተ ሙከራ ውስጥ የሚሰሩ ስራዎች ናቸውና እንደው እንደናንተ እንደ መምህርም እንደ ትምህርት ቤታችሁም ተማሪዎች ከሚሰሙት በላይ የሚያዩት ነገር ስለሚስባቸው በቤተ ሙከራ ውስጥ ምን ያህል እንቅስቃሴ ታደርጋላችሁ? ተማሪዎችስ በይበልጥ እንዲሳተፉ ምን ያህል ጉትጎታ ታደርጋላችሁ? ላብራቶሪ ላይ የጎላ እንትን የለንም፣ ግን በመጠኑም ቢሆን የተወሰነ ነገር እናደርጋለን እና አሳያቸዋለሁ። እኔ ነኝ የላብራቶሪውን ሴሽን ያስኩት። ስለዚህ አንደኛ አሁን እንትን የሚሉት አካባቢ ሳይንስ ስለሆነ አካባቢ ሳይንስ፣ ከዛ በኋላ ደግሞ 7 እና 8 ጄነራል ሳይንስ ነው። ስለዚህ ሁሉንም ስለሚያጠቃልል እነዚህን ትምህርቶች በመያዙ ምክንያት ኬሚስትሪውም ፊዚክሱም ከዛ በኋላ ባዮሎጂውም ስላለ በዛ መስመር መጠነኛ የሆነ እይታ እንዲኖራቸው አደርጋለሁ አድርግ ያለሁም። ለምሳሌ ያህል አሲድና ቤዝ ከለራቸው እንዴት ይለወጣል፣ አሲድ ነው ቤዝ ነው የሚለውን ሊትመስ ፔፐር በመጠቀም ወይም ደግሞ ወረቀት በመጠቀም ከዛ በኋላ ይሄ አሲድ ነው ይሄ ቤዝ ነው የሚለውን ነገር በቀላሉ እናሳያቸዋለን። ሌላው በአብዛኛው እንግዲህ እነዚህ ማይክሮ ኦርጋኒዝም የምንላቸው ትንንሽ ህዋሳት የምንላቸውን እንደዚሁም ደግሞ ሌሎችን ነገር አጉልተን በማይክሮስኮፕ በማየት ደግሞ ተማሪዎች እንዲማሩ የማድረግ ሂደት አለ ማለት ነው። አሁን ራሱ ከትላንት ወዲያ ይመስለኛል አንድ ነገር አሳይቻቸዋለሁና ከሙዝ ልጣጭና ከሳር ዘፍዝፌ ነው ያዘጋጀሁት። ከዛ በኋላ ፓራሚሽየም የሚለውን በማይክሮስኮፕ ሲያዩ ነበር እና ሙቭመንቱን እንቅስቃሴውን ማለት ነው። እንዴ እንደዚህ ይሮጣል እንዴ እንደዚህ ይሄዳል እንዴ እያሉ ሁሉ ሲደነቁ ነበርና ያው የሚያዩቸው ነገሮች መጠነኛ ነገሮች አሉ። ሌላ ስላይዶች አሉን ተዘጋጅተው የመጡ ፕሪፔርድ ስላይዶች አሉን። እነዛን ስላይዶች እያወጣን ደግሞ እንዲያዋቸው እናደርጋለን። ቅርጻቸውን፣ ይዘታቸውን ማለት ነው በውስጣቸው ያለውን ኮንቴንት እንዲያያቸው እናደርጋለንና መጠነኛ የሆነ እይታ አለ። እገዛ ያደርጋል። እውነት ነው። በጣም ብንሄድበት የበለጠ ጥሩ ነገር ይኖረዋል ብዬ አስባለሁ። ተማሪዎችስ የምትሰጧቸውን የሙከራ ስራዎች በተግባር ያሳያቸዋል? እንግዲህ ምንድነው አሁን ያደረግነው ባለፈው የሆነ የወላጅ እንትን ነበረንና በዛ ላይ እንዲያሳዩ የተወሰነ ነገር አድርገናቸዋል። ለምሳሌ ምንድነው ያደረግነው የአበባ ዱቄት ወይም ፖለን ግሬን ወስደን ፖለን ግሬኑ ምን ያህል ነው፣ ምን አይነት ሼፕ አለው፣ ምን አይነት ቅርጽ አለው እና ምን እንደሚሆን እንዴት እንደሚሆን እንዲያሳዩ እነዛን ማይክሮስኮፑን ቼክ እያደረጉ ሲያሳዩ ነበርና ያው እንትናቸው ጥሩ ነው፣ ፍላጎታቸው ጥሩ ነው። ግን የሚይዛቸው ነገር ደግሞ አለ። ቅድም እንዳልኩት አንደኛ ማቴሪያል ውድ ነው። በተለይ ማይክሮስኮፕ በጣም ውድ የሆነ ስለሆነ በጣም ጥንቃቄ ካላደረግን ዝም ብለን ለቀን አናሰራም። በጣም ውድ ነው። ይሁን ባለው ነገር ብቻ እውቀታቸውን የሚያሰፉበት ነገር መኖሩ እንዳይረሱትም ማድረጉ የተሻለ ነው። መምህር እንደው ሂሳብ ትምህርት በዚህ ልዩ ነው ይላሉ የሂሳብ መምህሮች። እንግሊዘኛም የሆነ ምክንያት ይገኝለታል። እርስዎ ደግሞ እንደ አካባቢ ሳይንስ ወይም እንደ ባዮሎጂ መምህርነቱ ልዩ ነው የሚሉበት የትምህርት አይነቱን ምን ሊሆን ይችላል? እኔ እንግዲህ ትምህርቶችን አላበላለጥም። እውነቱን ለመናገር ከሆነ እንደዚህ ካልኩኝ ነገ ተማሪው የሆነ ትምህርት ላይ ይመጣና የሆነ ትምህርት ላይ ደግሞ ደካማ የመሆን ይዘት አለው። ትምህርቶች ሁሉ እኩል ናቸው። ግን አንድ ነገር እላለሁ ምለው ምንድነው የሁሉንም ትምህርት ማካተቻ ሳይንስ ነው። ስለዚህ ሳይንስ የማያቅፈው ነገር የለውም ማለት ነው እና እሱን እንግዲህ ያው እናገራለሁ በድፍረት። ደስ ይላል። ልዩ ነገር ነው። ለሂሳብም ለእንግሊዘኛም ለአማርኛም ሁሉም የተለየ ስለሚሰጡ እርስዎ ደግሞ ሁሉንም ሰብሰብ አድርገው የሚይዘው አካባቢ ሳይንስ ነው። በጣም ደስ ይላል መምህር፣ ከልብ አድርገን ነው የምናመሰግነው። ተማሪዎቻችን በቆይታችን እንግዲህ ጥሩ ትምህርት እየወሰዳችሁ እንደሆነ ተስፋ እናደርጋለን። የመጨረሻውና 5ኛው ጥያቄ ላይ ነው የምንገኘው። እሱን አስታውሰን ተመልሰን እንገናኛለን።
ውድ ተማሪዎቻችን የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው። ለዛሬ እንግዲህ የአካባቢ ሳይንስ በተለይም ደግሞ 6ኛ ክፍሎች ላይ ትኩረት ያደረጉ ጥያቄዎች ነበሩ የተዘጋጁት። እስካሁን እንግዲህ እስከ አራተኛው ጥያቄ ድረስ የተለያዩ ጥያቄዎች ቀረቡ። መምህር ጥሩ የሆነ ማብራሪያ እየሰጡ ነበረ። ተማሪዎችም እንደዚሁ በተለያየ ሁኔታ እየተሳተፉ እየሞከሩ ቆይታ አድርገናል። አሁን የመጨረሻው ጥያቄ ላይ ነው የምንገኘው። መምህር አምስተኛው ጥያቄስ ሀሳቡ ምንድነው? ምላሹስ ምን ሊሆን ይችላል የሚለው እንውሰድ ከርሱ። እሺ ይሄ ጥያቄ የተደገመ አይነት ጥያቄ ይመስላል። ሁለተኛው ላይ ያለው ጥያቄና አምስተኛው ላይ ያለው ጥያቄ ተቀራራቢ የሆነ ጥያቄ ቢሆንም ልዩነት ግን አለው። ምንድነው? ይሄ ጥያቄ የሚያተኩረው የህዝብ ብዛት፣ የአካባቢ ወይም ደግሞ የአንድ ሀገር ስፋት እና ከዛ በኋላ የህዝብ ጥግግት የሚል የትምህርት ይዘት አላቸው። 6ኛ ክፍል ላይ ኢትዮጵያ ምን ያህል ስፋት አላት፣ ከዛ በኋላ ምን ያህል ህዝብ አላት፣ ምን ያህል የህዝብ ጥግግት አላት ማለት በአንድ ስኩዌር ኪሎ ሜትር ውስጥ ምን ያህል ሰው ይኖራል የሚለው ነገር ስላለ እሱን ለማሳየት ነው የፈለግኩትና ይህንን ጥያቄ ያመጣሁት ወደዚህ ነው። ስለዚህ አምስተኛው ጥያቄ ከምስራቅ አፍሪካ ሀገራት በስፋት አነስተኛ የሆነችው ማን ናት የሚል ጥያቄ ነው። መልሱ ለነ የሚሆነው ሲሼልስ ነች። ሲሼልስ እንግዲህ በጣም ትንሽ የሆነች ሀገርና ትንሽ የሆነ ህዝብ ያላት ሲሆን የሚያስገርመው ነገር ግን የዓለምን 2/3 ወይም ደግሞ በዓለማችን ላይ የሚገኘውን 2/3 የሽቶ መጠን የምታመርት ሀገር ነች። እንዲሁም ደግሞ እዛ አካባቢ የሚበቅሉ የተለያዩ ዛፎች በጣም ጠቃሚ የሆኑና መድኃኒትነት ያላቸው ናቸው። ለምሳሌ ቀረፋን የምታውቂው ነውና አሁን እዛ አካባቢ የቀረፋ ዛፍ አለ። ስለዚህ ሰዎች ላጥ አድርገው እያኘኩ የሚሄዱበት አይነት ሁኔታ ያላቸው አይነት ሁኔታ ነው ያለውና በጣም አድማይሬብል የሆነ የሚያስደንቅ አይነት እንትን ያላት አካባቢ ነችና እሱንም ለማሳየት ነው የፈለኩት። ሩዋንዳ ያው ቅድም እንደተናገርነው እንዳልነው ሀገር ነች። ስለዚህ ያው ወደ ደቡብ ወይም በእንትን ደረጃ ወደ ደቡብ የምናገኛት ከኢትዮጵያ ማለት ነው። ኢትዮጵያ ራሷ እንግዲህ ሀገር ሆና ኢትዮጵያ ራሷ ነች። ኮሞሮስ ደሴት ነች። አሁንም ህንድ ውቅያኖስ ውስጥ የምትገኝ ደሴት ነች። ግን መልሱ የሚሆነው ሞሮፊት ሲሼልስ ነው ማለት ነው ትክክለኛ መልሱ። ከቀረፋ ውጪ የምናገኘው እንዲህ ምን ቆርጠው ነገር ይኖራል? ቅመሞች አሉ። የተለያዩ ቅመሞች ሄል ለምሳሌ ያህል እንደዚህ የመሳሰሉት እንደሚመረቱ ጎግል ውስጥ ገብቶ ማየት ይቻላል። በጣም ደስ ይላል። በጣም ደስ ይላል። መምህር እንግዲህ ለዛሬ ያዘጋጃቸውን 5 ጥያቄ የአካባቢ ሳይንስ ጥያቄዎች በጥሩ ሁኔታ ማብራሪያ ሰጥተውናል። እንዲሁም በጣም ቆንጆ ሀሳቦችን ተለዋውጠናል። በአጠቃላይ ግን ቆይታችን ምን ይመስል ነበር? እርሶስ እንደዚህ አይነት ዝግጅቶች ለተማሪዎች መቅረባቸው ምን ጥቅም አለው ይላሉ? እሺ አመሰግናለሁ። እንግዲህ የመጀመሪያው ነገር እንደዚህ አይነት ሀሳቦች ሲቀርቡ ልጆች የሆነ ነገር ውስጣቸው እያሰላሰሉ የሚቆዩ ይመስለኛል። አንደኛ እዚህ ጋር ማብራሪያ ሲሰጥ ይሄ ነገር ለካ ከዚህ ጋር ተወዳድሮ ተነጻጽሮ ትክክለኛ መልሱ ይሄ ነው ብለው የመለየት ሁኔታ አላቸው። ሁለተኛ የሚያነቡት ነገር ብቻ ሳይሆን የሚሰሙትንም ልጆች ይይዛሉ። ለሚሰሙት ልጆች ደግሞ ጥሩ ነገር ነው የሚሆነው። እንደገና ደግሞ አሁን ጥያቄው ሲቀርብ ቲቪ ላይ ያነቡታል ጥያቄው። ስለዚህ አሁን 3 ነገር እነዚህ ልጆች እያገኙ ነው። አንደኛ የማንበብ፣ ሁለተኛ ደግሞ እንደገና የመመለስ፣ ሶስተኛ ደግሞ የማሰላሰል። ስለዚህ እነዚህ ነገሮች ልጆቹን የበለጠ ትኩረት እንዲሰጡ ያደርጋቸዋል። ስለዚህ ጥሩ ዝግጅት ነው። ለልጆችም ቢሆን በጣም ከፍተኛ የሆነ ጥቅም ስላለው እኔ በዚሁን እንድትቀጥሉ አደራ ላለሁ። በጣም ጥሩ። እንግዲህ ለሚመለከታቸው አካሎች ደግሞ ለትምህርት ቤቶች ሊሆን ይችላል፣ ለተማሪዎች፣ ለመምህራን እንዲሁም ደግሞ ለመንግስት አካላትም ትምህርት ላይ ትኩረት ያደረጉ እንዲህ ቢሰራ እንዲህ ቢሆን የሚሉት ሀሳብ አስተያየትም ካሉት? ያው እንግዲህ በተለያየ ስፍራ የተለያየ የትምህርት አሰጣጥ ይኖራል ብዬ ገምታለሁ። ወጥ የሆነ የትምህርት ይዘት በሁሉም ደረጃ ያለ አይመስለኝም። አንድ ቦታ ሌላ፣ ሌላ ቦታ ሌላ ሊሆን ይችላል። ዞሮ ዞሮ ግን አሁን ሚኒስትሪ ላይ ሲመጡ ልጆች ጥያቄያቸው አንድ አይነት ነው።
ምንም የሚያለያይ ጥያቄ አይቀርብም። 6ኛ ክፍል የሚዘጋጀው ጥያቄ ለየትኛውም ትምህርት ቤት የ6ኛ ክፍል ነው። የ8ኛም ክፍል ጥያቄ ሲዘጋጅ ለ8ኛ ክፍል ተማሪ ነው የሚዘጋጀው። ስለዚህ በተቻለ መጠን ትኩረት አድርጎ ያለውን ሀሳብ ትክክለኛ የሆነ ሀሳብ ለተማሪዎቹ ማስያዝ ጥሩ ነገር ነው ብዬ ገምታለሁ። ሌላው ትንሽ ለየት ለማድረግ አንዳንድ ጊዜ የሚቀርቡ ጥያቄዎች አሉ። በጣም ጥያቄውን ለማጦዝ ወይም ደግሞ በደንብ አድርጎ ለማሰር የሚደረጉ ነገሮች አሉና እነዚህ ነገሮች ተማሪውን ብዙም የሚጠቅሙ እንዳልሆኑ አይቻለሁ በራሴ ማለት ነው። ስለዚህ እዚህ መጽሐፍ ላይ የተጻፈው ነገር ምንድነው? ተማሪው መረዳት ያለበት ነገር ምንድነው? ተማሪው መያዝ ያለበትና ሚኒስትሪ ላይ ደግሞ እንዴት አድርጎ መመለስ አለበት የሚለውን ሀሳብ በትክክለኛ ሁኔታ ማስያዙ ጥሩ ነገር ይመስለኛልና ያው የመንግስት አካል እንግዲህ የመንግስት አካል ነው። መመሪያው የሚመጣው ከዛ ነው። መመሪያውን ደግሞ ተግባራዊ ማድረግ የኛ ድርሻ ነው ብዬ አስባለሁ። ስለዚህ ተማሪዎችን በሚመጥን ከተማሩት ባራቀ ሁኔታ ጥያቄዎች ቢቀርቡ ነው አይደለ ሀሳቡ? አመሰግናለሁ። እሱን ለማለት ነው። በጣም ጥሩ መምህር፣ በአጠቃላይ ቆይታው ጥሩ ነበረ? በጣም ጥሩ ጊዜ ነበረኝ። በጣም አመሰግናለሁ። በጣም ጥሩ። እኛ ደግሞ እዚህ ለተማሪዎች የሚመጥን ጥያቄ በማምጣት የእርስዎን የህይወት ልምድ በማካፈል እንዲሁም ደግሞ ጥሩ የሆነ ማብራሪያም ስለሰጡን ኢቲቪ ልጆች ዓለም በመምህሬ ዝግጅት ክፍል ስም እንግዲህ ሰርተፍኬት የምስክር ወረቀት አዘጋጅተናል። እሱ እናበረክታለን። እናመሰግናለን በጣም እሺ። ቆንጆ ጊዜ ነበረ። አመሰግናለሁ። እኔ አረፍ ይበል። እሺ ውድ ተመልካቾቻችን እንግዲህ የመምህሬ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። ጥሩ የሆነ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከመምህርም ጥሩ የሆኑ ሀሳቦችን ወስዳችኋል። እንዲሁም ደግሞ በጥያቄዎቹም ጥሩ የሆነ መረዳት እንዳገኛችሁ ተስፋ እናደርጋለን። ዛሬ ይሄ ዝግጅት ያመለጣችሁ ተማሪዎች ብትኖሩ ማክሰኞ 11 ሰዓት ላይ በድጋሚ ማግኘት ትችላላችሁ። ከዛ ውጪ ደግሞ ዩቲዩብ ላይም እንደዚሁ ማግኘት ትችላላችሁ። ለሚኒስትሪ የሚያዘጋጁ ጥያቄዎች ስለሆኑ እነሱን ጥያቄዎች እየሞከራችሁ አብራችሁን ብትቆዩ ብዘልቁ ደስ ይለናል። የዛሬው ግን ይሄን ይመስል ነበረ። እስካሁን ድረስ ሜሮ ሙልጌታ ከአስፈጻሚያችን ሳምራዊት ግርማና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት ደግሞ ሳምንት በዓል ነው የሚሆነው። ስለዚህ ከዛ በኋላ እንገናኛለን። በዓልንም እንግዲህ በአግባቡ ምግቡንም ቢሆን ቀነስ አድርጋችሁ ትምህርታችሁንም ሳትረሱ ከቤተሰቦቻችሁ ጋር በደስታ በፍቅር እንድታሳልፉ መልካም ምኞታችንን እንገልጻለን። በዛኛው እንግዲህ እስከምንገናኝ በተመሳሳይ ሰዓት ዛሬ እዚህ ላይ እንሰናበታለን። መልካም ጊዜ ይሆንላችሁ።